ክርስቲያን ታረደ ተብሎ ይጮሃል። እርስ በርሳችን ግን እኛ የተራረድነው አይበልጥም ወይስ? እግዚአብሔር ያሳያችሁ። ራስን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተ ተነስና መልሳቸው ይላል። ሸምሱን ሰላም ብለው ገብረ መስቀል ጋር ሄደህ ትገዛለህ። በቃ መዘጋጀት አለብን። በነፍሳችን ከተዘጋጀን አንደኛ አንፈራም፣ ብንሞትም አንፈራም። ሲጀመር ሞት ለማንም የማይቀር ነገር ነው። ኦርቶዶክስ ጀግኖች ለሃይማኖት አንገታችን የምንሰጠው እኛ በቃ ወንዶች ሃይማኖታችን ለመጠበቅ የምንታጠቀው ንስሐ እንግባ እስኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር የሆነ ውድ ሀና ዘኢትዮጵያ ገጽ ተከታታዮች እህት ወንድሞች እንደምን አላችሁ? እግዚአብሔር ይመስገን አለሁኝ በቸርነቱ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ አሁን ከረንትሊ ቤተክርስቲያናችን ላይ ወገኖቻችን ላይ የደረሰውን ያለውን በደል አስመልክቶ የተለያዩ ቪዲዮዎች ናቸው። የሚያጽናኑ፣ የሚያበረቱ ከዛም በተጨማሪ ደግሞ የሚያዘጋጁ ናቸው ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። አምላከ ቅዱሳን መድኃኔዓለም ክርስቶስ ከኛ ጋር ይሁን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ክርስቲያን ታረደ ተብሎ ይጮሃል። እርስ በርሳችን ግን እኛ የተራረድነው አይበልጥም ወይስ? እግዚአብሔር ያሳያችሁ። ይሄ ደጅ መቼ ነው የሚከፈት? የዘረኝነት ደጅ መቼ ነው የሚከፈት? የዘረኛ ልብ እንዴ! ያረዱ ሰዎች 50 ክርስቲያን፣ 100 ክርስቲያን፣ 200 ክርስቲያን ያርዳሉ። ዘረኝነት ግን የሁላችንን ልብ አላረደውም እንዴ? አርዶ እኮ በልቶታል ሁሉ። አሁን እንኳን ደግሞ ልባችን ለወንድማማችነት የተከፈተ አይደለም። ሂዱ፣ በቤተ ክህነት ሂዱ፣ በመምህራን መካከል፣ በመነኮሳት መካከል፣ በትልልቆቹም መካከል ዘረኝነት፣ እልም ያለ ዘረኝነት። ይህ ልብ መቼ ነው የሚከፈት? አሁን እንኳን ደግሞ አልተከፈተም። ደም እየፈሰሰ እንኳን ደግሞ አይከፈትም። አሁንም የተዘጋ ልብ፣ አሁንም የተዘጋ ልብ፣ አሁንም ጎጠኛ፣ አሁንም መንደረኛ፣ አሁንም ዘረኛ። ክርስቶስ ስም ተሰብስቦ ሰው ዘረኛ የሆነ ክርስቶስ አንዲት ቤተ ክርስቲያን አይደለም ያለችው? ልብ ለልብ እየተራረድን አይደለም ወይ? መኳንንት ሆይ ደጆችን ክፈቱ ማለት ይሄ ነው። ተዘግቶ በቃ አልከፈት ያለ ልብ አለ፣ ዘረኝነት የዘጋው። እኔ ቤተ ክርስቲያንን የሚጨርሳት የሚቃወም ይቃወመኝ፣ የሚጠላ ይጥላኝ። ቤተ ክርስቲያንን የሚጨርሳት የውስጧ ዘረኝነት ነው፣ የውስጧ መበላለት ነው የሚጨርሳት። በፍጹም ክርስቲያን 5 ሆኖ አንድ ሲሆን ግርማ አለው። እኛ ሚሊየን ሆነን እንኳን ግርማ የለንም። ለምን? ያምለብቻው እንኳን ችግራችን መፍትሄያችን አባልቶ ሊጨርሰን ነው። በመፍትሄ ላይ እንኳን አንድ ልብ የለንም። እና መኳንንት ደጆችን ክፈቱ ያለው ልባችሁ አሁን እንኳን ቢሆን ይግባችሁ። ቢያንስ እንኳን ቁማችሁ ካልገባችሁ እያለቃችሁ ይግባችሁ፣ እየሞታችሁ ይግባችሁ ነው እግዚአብሔርን እያለን ያለ። ልባችን መከፈት አለበት ለመታረቅ፣ ለይቅርታ። አሁን እንኳን እንደው መቼ ነው የምንታረቀው? የኪሎ ሜትር ርቀት ነው እንደ ያለ የሚገድበን? ዛሬ አርሲ ያሉ ክርስቲያኖች ይታረዳሉ። ምናልባት እኛ መካከል አንዱ ስላልታረደ ነው። መቼ ነው የምንታረቅ? መቼ ነው የምንራራ? መቼ ነው የምንተዛዘን? መቼ ነው የምንደማመጥ? የወንድም ጌጡ የሚገባን መቼ ነው? የክርስቶስ ቤተ ክርስቲያን አንድነቷ የሚገባን መቼ ነው? ምንም። ኩሉ ይሄ ሊለትካ ዘርሱ ነው። እኔ ይሄ ነገር ቢለቀን ጥሩ ነው። መንኩሶ ያለቀቀ ዘረኝነት፣ ቄሱን ያለቀቀ ዘረኝነት ሲኦል ሲገባ ሊለቀው ነው። ይሄ ነገር ነው ትልቁ በሽታችን። ደግሜ እነግራችኋለሁ፣ ይሄ ነገር ትልቁ በሽታችን ነው። አደራችሁን የእግዚአብሔር ቤተሰቦች፣ ዳግመኛ ወደዚህ መዘጋት ውስጥ እንዳንሄድ እግዚአብሔር ይጠብቀን። እኔ በጣም ትልቅ ደዌ ነው ይሄ ዘረኝነት፣ ትልቅ ደዌ ነው፣ ትልቅ ደዌ ነው። ጎጠኛ ሰው በእግዚአብሔር መንግስት ርስት የለውም። እውነቴን ነው የምነግራችሁ። በፍጹም ክርስቶስን ከሰቀሉት ሰዎች ይብሳል ጎጠኛ ሰው።
ምክንያቱም ክርስቶስን የሰቀሉት ሰዎች ምንድነው ያደረጉ? አንዱን አካሉን ነው የሰቀሉት። ዘረኛ ሰው ግን ቤተክርስቲያን የክርስቶስ አካል ሆና ሳለ ይከፋፍላታል። እነሱ አንድ ቀን ሰቅለውታል፣ እኛ በየቀኑ እንከፍለዋለን። ስለዚህ መኳንንት ደጆችን ክፈቱ ያለው የተዘጉ ልቦችን በርህራሄ በፍቅር ክፈቱ፣ በይቅርታ ክፈቷቸው ነው። ህይወትን ያሰማልን አባታችን በጣም ደስ የሚል ትምህርትን ያስተማሩን። ምን እያሰብኩኝ ነበር መሰላችሁ? ይህንን እያዳመጥኩኝ በሐዲስ ኪዳን ያሉ በተለይ በቅርብ በዘመናችን ከ100 ዓመታት በፊት የነበሩ የቅዱሳን ገድል ስታነቡ እንደ አቡነ ሀብተ ማርያም እንደ አቡነ ቅዱስ ኤዎስጣቴዎስ ያሉ ቅዱሳን ታሪክን ስታነቡ በጣም ኃይለኞች ነበሩ። ኃይለኞች ስላችሁ በቅድስና ህይወታቸው they're just the most humble በቃ በጣም humble ናቸው። ከእግዚአብሔር ጋር ያላቸው ግንኙነት በጣም የጠበቀ ነበር። ጸሎታቸው ኃያል፣ ስግደታቸው፣ ጾማቸው ኃያል ነበር። ኃጢአትን በጣም ላለመስራት የሚጥሩ ነበሩና at the same time ደግሞ ጠላቶች ነበሯቸው። ጠላቶቻቸውን ግን እነሱ የሚገርማችሁ ታጥቀው አልነበረም የሚዋጓቸው። እራሷ ተፈጥሮ ትረዳቸው ነበረ። አሁን አቡነ ኤዎስጣቴዎስ ከሰማይ እሳት ወርዶ ጠላቶቻቸውን በልቷቸዋል። ምድር ተከፍታ ውጣቸዋለች እና አቡነ ሀብተ ማርያምም ሲቀልዱባቸው የነበሩትን ሰዎች በነፋስ ወደ ላይ ተንጠልጥለው ለስንት ጊዜ ቆይተዋል። እና ምን ልላችሁ ነው? እኛ በዚህ ዘመን ያለን ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አፍስሶልን ያንን ቅዱስ ሥጋንን ክቡር ደም መቀበል ተችሎን ተቀብለን እየኖርን ያለን ሰዎች እንዴት ልንፈራ እንችላለን? ቱ ቢ ኦነስት በጣም ኃይል አለን። ኃይላችን ደግሞ ክርስቶስ ነው። ስለዚህ ራሳችን መከላከል አለብን ወይ? አዎ ግዴታ አለብን። ግዴታ በቃ we have to get ready። መጀመሪያ ግን በነፍሳችን መዘጋጀት አለብን። በነፍሳችን ከተዘጋጀን አንደኛ አንፈራም፣ ብንሞትም አንፈራም። ሲጀመር ሞት ለማንም የማይቀር ነገር ነው። ስለዚህ የዘላለማዊ ቤታችንም ሰማይ ነው፣ ዝቺ ምድር አይደለችም። ስለዚህ አንደኛ ሞትን አለመፍራት፣ ምክንያቱም ቅዱሳን ሞትን አልፈሩም። ሞትን አለመፍራት at the same time ግን ስንደፈር እሺ ብለን ቁጭ ማለት በጭራሽ የለብንም። ምክንያቱም እግዚአብሔር ከኛ ጋር ነው። ሰይፍ የጌዲዮን ኃይል እግዚአብሔር ነው። ስለዚህ ቅዱሳኑ አባቶቻችንም እግዚአብሔር ከኔ ጋር ነው፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለው ጠላቶቻቸውን እንደተዋጉ ሁሉም እንግዲህ ቅዱሳን አባቶቻችን ብታያቸው ተዋግተዋል። ስለዚህ እኛም ተዘጋጅተን ምንም መፍራት የለብንም። በነፍሳችን ሬዲ መሆን አለብን፣ በስጋችንም ሬዲ መሆን አለብን ብዬ አስባለሁኝ። እና እግዚአብሔር ይመስገን ቱ ቢ ኦነስት እግዚአብሔር ሰማይና ምድርን የፈጠረ አምላክ ከኛ ጋር እኮ ነው። ቱ ቢ ኦነስት አይናቸውን ማጨለም የሚችል አምላክ ከኛ ጋር ነው። እኔ አይስወር ቅዱሳን ገድላቶችን ብታነቡ በጣም ትገረማላችሁ። መጽሐፍ ቅዱስን ስታነቡ ትገረማላችሁ። ምክንያቱም የእግዚአብሔር ሕዝብ የሚዋጋለት እግዚአብሔር ነው። በጥበቡ በራሱ ጥበብ በቃ እግዚአብሔር ይዋጋለታል። እና ሰዎቹን ሊዋጉን የሚመጡትን አይናቸውን ሊያጠፋ እጃቸውን ሊያሳስር የሚችል እዛው በዛው ሊያቆማቸው የሚችል አምላክ ነው ከኛ ጋር ያለው ሰው። በጭራሽ መፍራት የለብንም፣ በጭራሽ አይስዌር። እኔም ቅንጣት ታክል ፍራቻ የለኝ። when I really think about it በቃ ማለት የምፈራው በነፍሴ አልዘጋቸውም። እውነትም መዘጋጀት አለብኝ የበለጠ እንደው እግዚአብሔር ኃጢአቴን ይቅር በለኝ ብዬ ነው እንጂ እግዚአብሔር ከኛ ጋር ነው። ምንም በጭራሽ መፍራት የለብንም ብዬ ነው የማምነው። ለምን እንቸገራለን? ለምን ሰዎች ጎዳና ይወርቃሉ? ለምን የሚበሉት ዳቦ ያጣሉ? እንዴት ትልልቅ ሰዎች ለማኝ ይሆናሉ? በጣም እኮ ነው የሚገርም። ወጣት እኮ ማለት እኮ ተቋቋማት ማለት ነው፣ ተሻገራት ማለት ነው፣ አለፋት ማለት ነው። እቺ የኃጢአትን የዝሙትን የሥጋ ፈቃድ ግፊትን ደግሞ ይሄ አሁን ዛሬ ኢንተርኔቱ ሁሉንም ከፍቶታል። ትልልቁ ትንንሹ ሁሉ ሳይቀር ዝሙት ብቻ ሕይወት እስኪመስል ድረስ እዛ ላይ ነው አይኑ የሚተከለው፣ አይኑ የሚሽከረከረው፣ ጊዜ የሚባክነው፣ ጭንቅላቱ የሚታሰረው፣ የሚነከረው፣ የሚቆለፈው።
ሕይወቷን ሰጥታ እናትና አባቷን ትታ ለተከተለችው ሚስቱ እሱ መኖር አቅቶት ሲዋደዱ ሲጋቡ በዛን ያህል ሙቀት ግለት እንዳልነበሩ ሁሉ ይጠላላሉ፣ ይነቃቀፋሉ፣ ይለያያሉ፣ ይፋታሉ፣ ቤት ይፈርሳል። የሚገርም እኮ በዚህ ከ41 እስከ 60 ባለው ዕድሜ ኃላፊነት ላይ ወድቀሃል። በቃ አለቀ። የምታስበው የምትናገረው የምታደርገው ነገር ሁሉ የሚለቅመው የሚያየው የሚከተለው አለ ከኋላ። አንደበታቸው የሚናገረው እሱን ነው። የሚሰሙት ሙዚቃ፣ የሚውሉበት ቦታ፣ የሚያነቡት መጽሐፍ፣ የሚጫወቱት ጨዋታ፣ የሚናገሩት ንግግር በሙሉ አካላቸው፣ አእምሯቸው፣ አንደበታቸው በሙሉ ስጋ ቃልዮትን ያሰማልን። አባታችን እንግዲህ በእስር ላይ ያሉ አባታችን ናቸው። መድኃኔዓለም ከእሳቸው ጋር ይሁን። ሁሉ ለበጎ ነው ቢሆነስት እና ከእግዚአብሔር ጋር ሆኖ መታሰር፣ ከእግዚአብሔር ጋር ሆኖ መበደል ለበጎ ነው ብዬ ነው የማስበው እና መድኃኔዓለም ከእሳቸው ጋር ይሁንልን። እሺ ወደሚቀጥለው ቪዲዮ እንሂድ እስኪ። እንዴት ነው የኦርቶዶክስ ጀግኖች ለሃይማኖት አንገታችን የምንሰጠው እኛ በቃ ወንዶች ሃይማኖታችን ለመጠበቅ የምንታጠቀው? ንስሐ እንግባ እስኪ፣ ንስሐ እንግባ። መታጠቅ ምናምን ምን ያስፈልጋል? ንስሐ ለምን በቃ ይሄ ሁሉ የመጣ በእኔ ኃጢአት ነው። ፈጣሪን በድየዋለሁ። እየዘሞትኩ እየዘፈንኩ ፍትወት በቃ አፍንጫዬ ላይ ወጦብኝ ዝሙት ሰልጥኖብኝ ፈጣሪን አስቀይሜዋለሁ፣ በሐሜት አስቀይሜዋለሁ። ፈጣሪን በተንኮል ሌላውን በመጥላት በመቀኝነት አስቀይሜዋለሁ። የኔ ኃጢአት ዘረኛ ሁኜ ወንድሜን አብሮኝ ያደገውን የአማራውን፣ የትግሬውን፣ የኦሮሞውን ወንድሜን ጠልቼ በክፋት እግዚአብሔርን አስቀይሜዋለሁና ንስሐ ልግባ። ለምን ትሬንድ ለምን ይሄ አይሆንም? እያቃምኩ እያጨስኩኝ በማይረባ መጠጥን በራሴን በማደንዘዝ ራሴን በመደበቅ ፈጣሪን አስመርሬዋለሁ። ለልጆቼ መልካም ሳልሆን እኔም ለእናቴ መልካም ሳልሆን ባለቤቴን በስነ ስርዓት ባልነቱን ሬኮግናይዝ ሳላረግ በዝሙት ኑሬያለሁ፣ ሚስቴን በድያለሁ ብለን ለምን ንስሐ አንገባም እንዴ? የምን ቤተክርስቲያን አስጠብቅ ተዋጋ ምናምን ነው? ንስሐ ግባ አንተ ራሱ እንደዚህ ያልከው ሰውዬ። እንዴት ነው ነገሩ? ለምን ንስሐ ትሬንድ አይሆንም? እስኪ ከዛሬ ጀምሮ እስኪ ይሄ የእውነት አሁን ለሚሞቱ ወገኖች በቃ የእውነት ከልብ ተቆርቁረህ ይሁን ደስ የሆነ ልብ አዝኖ አልበላ አለ። ለምን ዋሻለን? አልበላ አልጠጣ አለ። እንደው ከዚህ ከቲክቶክ ያለፈ እንደው አንዱ ለደቂቃ እንኳን ስለ እነሱ የሆነ አስበህ እንኳን ትንሽ ደብሮ ያውቃል? ንስሐ እንግባ። ይሄ ሁሉ ከተሰማ ንስሐ መግባት ፈጣሪን በድየዋለሁ ብለን ንስሐ እንግባ። በቃ ይሄ ነው ትሬንዱ። አሁን አዲሱ ትሬንድ ይሄ ነው። ተዋጋ፣ ተፋለት፣ ተቋረጥ እና እኛ ታዲያ ከገዳዮች በምን አነስነ? የሰይጣንን ነገር የምናራምድ ከሆነ ደም ማፍሰስ ለሰይጣን መገበር ከሆነ እነሱ ለሰይጣን ደም ሲያፈሱ እኛ ማበር እናፈስ ነው? ከመቼ ወዲህ ወንጌል እንደዛ የሚባል ትምህርት የለም። በቃ ተባለ እኮ ትሬንዲውን ንስሐ ልግባ፣ የኔ ኃጢአት ነው አገሬን የበደላት ወንድሜን መጠላት ይሄ ነው ብለን ንስሐ እንግባ። እንዲህ ብቻ ነው የሚያተርፈን። እግዚአብሔር በቃ የሆነ ኃይል የሌለው ሆኖ ደካማ አምላክ ሆኖ ነው አንተም ትወጋለት። አሬ ኩይ ውይ ኧረ ዲስኩር እንዴ ከየት እንዴ እግዚአብሔርን ያላወቅነውን እግዚአብሔር መጽሐፍ ቅዱስ ላይ ምን እንደሚል ማናውቅ ሰዎች እምነታችን ዲፌንድ ከጴንጤ እምነታችን ዲፌንድ ማድረግ እንኳን አንችልም እንዴ ትብሉ በቃ ላይ ማርያም ታማልዳለች ብቻ በቃ ይሄን እኮ ሌላ የምናውቀው ነገር የለንም። ምንም ነገር ሳናውቅ እንኳን ተከራክረን እንኳን ተናግረን እንኳን ሃይማኖታችን ዲፌንድ ማድረግ ማንችል ሰዎች
በቃ ለእግዚአብሔር የት መች ኑረንለት ነው የምንዋጋለትና የምንሞትለት? እስኪ እንኑርለት መጀመሪያ። በእውነት ቃለ ሕይወትን ያሰማው ይህ ልጅ በጣም ደስ ብሎኛል። ምክንያቱም ሲናገር ምን ትዝ አለኝ መሰላችሁ? የዳዊት ታሪክ ትዝ አለኝ። ዳዊት እንግዲህ እስራኤላውያንን ለብዙ ቀናት ሲያስጨንቅ የነበረውን ጎልያድ የመታው ለወንድሞቹ ምሳ ሊያቀብል በሄደበት ጊዜ ነው። ማለትም ምንም አልተዘጋጀም፣ ለጦርነቱ ምንም አልተዘጋጀም። ነገር ግን ዳዊት ከእግዚአብሔር ጋር በእግዚአብሔር መንገድ የሚኖር ሰው ነበረ። ስለዚህ አሁንም መጀመሪያ እኛ ማስተካከል ያለብን ራሳችንን ነው። ሲጀመር ይህም የመጣብን ቅድም እንደነገርኳችሁ አሕዛብም እየሰለጠኑብን ያለው ኃጢአታችን የሁላችንም ኮሌክቲቭ ኃጢአት ነው ወገኖቻችንን እያሳረደ ያለው እና አሁን ራሳችንን ቼክ ብናደርግ ከማንም ይልቅ እኛ ቤተክርስቲያናችን እያበደልናት ነው። እኛ በዓለም ውስጥ ተዘፍቀን ዓለማዊ ነገሮች እያደረግን ዘፈን እየዘፈንን እየጨፈርን የተለያዩ የማይሆኑ ነገሮች እያደረግን ስንትና ስንት ሺህ ብር ለኮስሞቲክስ እያወጣን አባቶቻችን ካህናት እየተቸገሩ ቤተክርስቲያናችን እየተቸገረች ናለችው እና መጀመሪያ እኛ we need to check ourselves። መጀመሪያ ራሳችን መመለስ አለብን። ሴቶች ስርዓት መያዝ አለብን። ወንዶችም እንደዛው መምራት መሪ መሆን አለባችሁ። ቤተሰቦቻችሁን የምትመሩ መሆን አለባችሁ እና መጀመሪያ ራሳችን ከዛ በኋላ እግዚአብሔር ራሱ ጥበቡን ይሰጠናል። ልክ ለዳዊት እንደሰጠው ልክ ለቅድስት ዮዲት እንደሰጠው ለቅዱሳኑ እንደሰጠው እግዚአብሔር ከሰማይ እሳት አውርዶ የሚያጠፋ አምላክ ነው። ጠላቶቻችንን ምድር ተከፍታል ልትውጣቸው ሊያስውጥልን የሚችል አምላክ ነው ያለን ከኛ ጋር እና መጀመሪያ ራሳችን ማስተካከል ነው ያለብን። እሱ እንዳለው እንኳን ለሃይማኖታችን አልኖርም፣ ሃይማኖታችንን አናቃትም። ስለዚህ አይ ቲንክ ይሄ ኢትስ አ ዌክ አፕ ኮል ፎር አስ ወደ ቤተክርስቲያን ወደ ሃይማኖታችን የምንመለስበት እና እንመለስ ኢዝ ነምበር ዋን። መጀመሪያ በነፍሳችን መመለስ አለብን። ንስሐ ገብተን በነፍሳችን ወደ ቤተክርስቲያናችን መመለስ አለብን። ከዛ በኋላ ደግሞ የሚቀጥሉትን ነገሮች እናደርጋለን። እስኪ ወደሚቀጥለው ቪዲዮ እንሂድ። ሁሉም ጽድቅ ከሆነ ራሳችን ስንከላከል ጽድቅ የማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ የሚመጡ ተንስ በተቃተ ተነስና መልሳቸው ነው። ወንጀል ማይሆኑ ታሪኮችን ንገራቸው። ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም። አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድን ነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላን መረር ነው። አሁን ገለጥ አድርገን ማውራት ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ኮሎዶ ጎሞራውያን ወደ አሕዛብ ሀገር ጨርሰው ይዟቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገሥታት ተሰልፈው አላሳልፍ አሉ። እነዚያን ድል አድርጎ ገባ። እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ከስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጣበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አስር መስካለ ልብ ሰይፍን የሚያነሱ በሰይፍ ያልቃሉ ለሚለው እኛ አይደለም ያነሳ ነው፣ ተነስቶብን ነው ማለት እኛ በሰላም መኖር ነው የምንፈልገው። ነገር ግን ሃይማኖታችንም በሃይማኖታችን መኖር ካልቻለን ግዴታ ነው ተዘጋጅቶ መጠበቅ። እግዚአብሔር ይፈርዳል፣ ምድርም ተበቃይ ናት። ቤተ ክርስቲያን የሚያርዷትን የምታጠቃበት ሰይፍ የላትም። ራሷ ኢየሱስ ክርስቶስ ግን ሁለት አፍ ካለው ሰይፍ ይልቅ የሚቆርጥ ነው። ፍርድንም ይፈርዳል፣ ጠላቶቹንም ይበቀላል። ይህ በብሉይ ኪዳን ብቻ የተደረገ አይደለም። በሐዲስ ኪዳን ቤተ ክርስቲያንን የገፉት ሁሉ ማይረባ ሞት ነው የሞቱት። ሄሮድስ ተልቶ ሸቶ ነው የሞተው።
በዘመነ ሰማዕታት ክርስቲያኖችን ሲያርድ የነበረው ኔሮን ቄሳር አብዶ ከገዛ ከተማ ወጥቶ ለምኖ በልቶ ነው የሞተው። በማይረባ ሞት ነው የሞተው። እስከ ዛሬ ድረስ ቤተ ክርስቲያንን የገፋ ሰው እረፍት አግኝቶ አያውቅም። ግራኝ መሐመድም በሜዳ ነው ሞቶ የቀረ ከ17 ዓመት በላይ ቤተ ክርስቲያንን ገፍቶ እና የክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋው? አይበቃም ወይ? ማን ነው ደም አፍሶ ሰላም ይኖር? አቤልን የገደለ ቃየል የገዛ ወንድሙን ቢገድል እሱን የገደለው ግን የገዛ ልጁ ነው። የሰው ደም አፍሶ በሰላም ይኖር የለ። የሰው ደም የእግዚአብሔር ፍጹም ክቡር ገንዘቡ ነው፣ በከንቱ አይፈስም። ድሃውን እየገለበጥክ ቤቱን እየወረስክ እያፈረስክ ቤት የምትሰራ ሁሉ ያ ምድር የእግዚአብሔር ነው፣ ያንተ አይምሰልህ። ሰውን በመልኩ በዘሩ በተወለደበት ቋንቋው አፉን በፈታበት በሚናገረው ቋንቋ የምታሰድድ የምትገድል ያ አንተ ቁመህ ወንድምህን የምትገልበት ምድር ያንተ ቋንቋ አይደለም፣ የእግዚአብሔር ነው። ምድር የእግዚአብሔር ናት። ሕፃኑ ከእናቱ ፊት እያለቀሰ እናቱን የሚያርዱ የሕፃን ጩኸት የማይሰማቸው ሕፃኑን እያስለቀሱ ከአንገቱ መስቀሉን የሚበጥሱ አድጎ እንኳን እምነቱን እስኪመርጥ የማይፈቅዱለት እነዚህ ሰብስበው ሰው የሚያስለቅሱ ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ነገር ግን ላረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ዋጋ ይከፍላል። በጳጳሳት መካከል ጠብ ካለ፣ በሊቃውንት መካከል ጠብ ካለ፣ በካህናት መካከል ጠብ ካለ፣ በመነኮሳት መካከል ጠብ ካለ፣ በምእመናን መካከል ጠብ ካለ የሰላም ጊዜ ካላስማማን ቢያንስ የመከራ ጊዜ ያስታርቀን። ቢያንስ አሁን መታረቅ አለብን። እምቢተኛ ልብ ሁሉ ተከፍቶ አሁን መተዛዘን አለብን። እኔ የምለው እሱ ቃለ ሕይወትን ያሰማልን አባታችን። እንግዲህ እንደሰማነው ነው። ሰው ከእግዚአብሔር ጋር ሲጣላ ሁሉም ጠላቱ ይሆናል። ሰው ከእግዚአብሔር ጋር ሲታረቅ ደግሞ ሰማይና ምድር ከሱ ጋር ይታረቃሉ እና አባታችንም እንዳስተማሩት እሳቸው ለካህናት ለጳጳሳት ታረቁ ብሏል እና እኛም ደግሞ እንደ ምእመናን የተጣላነው ሰው ካለ ከእግዚአብሔር ሕግና ስርዓት ውጭ የሆኑ ነገሮች የምናደርግ ከሆነ እግዚአብሔር የሚያሳዝኑ ነገሮች ውስጥ ካለን መመለስ አለብን። ምክንያቱም መጀመሪያ ከማንም በፊት እኛ እያጠፋን ያለ ነው ቤተክርስቲያናችንን እኛ ነን። ምክንያቱም ከእግዚአብሔር ሕግ ውጭ ስንወጣ ኦፍኮርስ አህዛብ፣ እርኩሳን፣ አጋንንት ሁሉም በእኛ ላይ ይሰለጥኑብናል እና ስለዚህ ሁላችንም በንስሐ መመለስ አለብን። እኔ ሁል ጊዜ እንደምላችሁና ከዚህም የባሰ እንዳናይ ከዚህም የባሰ እንዳይመጣብን ይቅር ተባብለን በንስሐ መመለስ አለብን ብዬ አምናለሁኝ። እሺ ወደሚቀጥለው ቪዲዮ እንሂድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትናንትና ማታ ላይቭ ገብተን ነበረ እና አንዳንድ ነገሮች ተወያይተናል። በኦርቶዶክሳዊ የንግድ ትስስርን በተመለከተ ማለት ነው እና ተግዳሮቶቹና መፍትሄዎችንም አስቀምጠናል እና ይሄ ውይይት ይቀጥላል። ባጭሩ እዚህ ላይ ለመግለጽ እና ሁላችሁም እንድትሳተፉ ጆይን እንድታረጉን እንድትቀላቀሉንና በህብረት ሆነን የኦርቶዶክሱን ኢኮኖሚ ከፍ የማድረግ እና በገዛ ኪሳችን ውስጥ ባለው ገንዘብ እየተገዛ ማረጃችን እየተገዛ እየተገደልን ስለሆነ ያ ነገር እንዲቆም መሰረታዊ የሆነ የስራ ለውጥ ነው የሚያስፈልገው። ትላንት ስለተነሳው ነገ ስለሚነሳው በየቦታው ስለሚነሳው ነገር ብቻ መነጋገር ሳይሆን በመሰረታዊነት እንዴት እንፍታው የሚለውን ነገር ስናስብ ከዚህ ነው መነሳት ያለብን። ስለ ትዳርም አውርተናል። ልጆችን ክርስቲያኖችን እየወለድን እንዴት ራሳችንን ማባዛት እንዳለብንም አውርተናል። ስለዚህ አሁን መጀመሪያ የንግድ ትስስሩ ላይ ያሉ ተግዳሮቶችን በተወሰነ ደረጃ ለማስቀመጥ ሞክራለሁ። የተነጋገርናቸውና ወንድሞች እናቶች በጣም የሚገርም ሀሳብ ነው ያነሱት። ለምሳሌ አሁን የኦርቶዶክሱ ንግድ ጋር
እዛ ለመሳተፍ ለመግዛት ስንሄድ በጣም ገፊ ነን። ኦርቶዶክስ ነጋዴዎች በጣም አትራክቲቭ አይደለንም። እንደዚህ ሰው የሚንጋብዝ አይደለንም ንግግራችን። እንደውም ከኛ ይልቅ ለሌላው ለአህዛቡ በጣም እንሽቆጠቆጣለን። በቃ እንደውም በጣም ያልሆነ ነገር በቃ ማሽቃበጥ ነው። እንደዛ አይነት ባህሪ ነው ያለን ለሌላው። ለራሳችን ወገን ግን በቃ የሆነ እንደዚህ ፊታችንን ጮጎጊት አስመስለን ነው የምናሳየው እና ይሄ ትክክል አይደለም። ካስተመር ላይ ያለን አፕሮች በጣም መጥፎ ነው። ይሄ መስተካከል አለበት ነው። ሌላ ገበያ በጣም እናስወድዳለን። ኦርቶዶክሳውያን ነጋዴዎች ገበያ በጣም ያስወድዳሉ። የዚህ ምክንያቱ ታውቋል። በዋናነት የዚህ ምክንያቱ ምንድን ነው? ኦርቶዶክሳዊ ነጋዴ ሲቀበል ከአከፋፋዮች ሲቀበል ከዋናዎቹ ከሚያከፋፍሉት ሲቀበል በውድ ዋጋ ነው የሚሸጡለት። ሲጀመር እዛ የሚከፋፈልበትንም ቦታ የያዙት እነዚሁ ኦርቶዶክስ ያልሆኑ ሰዎች ናቸው። ስለዚህ ለኦርቶዶክሳዊ አከፋፋይ ሲሰጡት ከ10 እስከ 20% ጭማሪ አድርገው ነው የሚሰጡት። ስለዚህ የግድ ማትረፍ ስላለበት እሱም ደግሞ ሲሸጥ ያስወድዳል። በዛ ምክንያት ነው። ለራሳቸው ወገን ግን በሚገርም ሁኔታ ከ10 እስከ 20% ቅናሽ አድርገው ነው የሚሸጡት ለራሳቸው ወገን። እኔም ራሱ አሁን እንደ አዲስ እየሰማሁት ያለው ነገር ምንድን ነው? ለሁሉ ሽጥ ከራስ ብቻ ግዛ የሚል አቋም ነው ያላቸው። የሚገርም ነው። እና በዛ ምክንያት ለኦርቶዶክሳዊ ነጋዴ ሲሸጡለት ከ10 እስከ 20% ጭማሪ አድርገው ስለሚሸጡለት እሱም እዚህ ደግሞ መጥቶ ሲሸጥ በየሱቁ ሲያከፋፍል ደግሞ በዛው ልክ ይጨምራል። በዛ ምክንያት የረከሰ ቦታ እያለ ሰው ወደዛ ሄዶ ለመፈለግ ሲሄድ ምን ይሆናል? ወደዛ ሄዶ ለመፈለግ ሲሄድ ምን ይሆናል? ያው እንደምታዩት ያስወድዳል። ከዛ በኋላ ሰውም ሊገዛ ሲል ይወደድበታል። በዛ ምክንያት ኦርቶዶክሳዊ ገበያው ውድ ነው ይባላል። ስለዚህ የነጋዴዎችንም ችግር እንረዳ። ሲቀበሉ በጣም በውድ ስለሚሸጡላቸው ነው። ስለዚህ ይሄም አንዱ ተግዳሮት ነው። ሌላው ደግሞ አክሰሰብል አለመሆን፣ በየቦታው አለመገኘት። እነሱ ግን በየቦታው መገኘት። የአህዛብ ንግድ በየቦታው ነው። በጣም ፖይንት ያላቸው ቦታ ላይ ሰው የሚፈልግበት ቦታ ላይ ነው የሚገኙት ራሳቸው። ስለዚህ ያም ችግር አለብን። በየቦታው መገኘት መቻል አለብን። መገኘት ባለብን ቦታ ለኦርቶዶክሳዊም ሱቅ ስታከራዩ በዛ ደረጃ አከራዩ። ለራሳችሁ ወገን አድሉ። በቃ ይሄ አድሎ አይደለም። ነገ የሚመጣውን አደጋ ለመከላከል ለማቆም የሚደረግ ስራ ስለሆነ እንደምንም ብላችሁ ተረዳዱ እና ኦርቶዶክሳዊ የሚጠቀምበትን ሱቅም ለመክፈት ሌላም ነገር ለማድረግ ሲመጣ በጣም ተቀበሉት። የሌላውን መንገድ ግን መዝጋት መቻል አለባችሁ። በተለይ እንዲህ አይነት ቦታ ላይ እድሉን አስቀድሞ ለዛኛው አካል በመስጠት ኦርቶዶክሳዊ እንዲጠቀም በማድረግ ከዛ አካባቢ ላይ እንደዛ አይነት ኢንቫይሮንመንት መፍጠር ያስፈልጋል። እና ለነዚህ ተግዳሮቶች መፍትሄ ተብሎ የተቀመጠው መጀመሪያ እንደራጅ ነው። የቴሌግራም ግሩፕ ከፍተናል፣ ተጀምሯል። ሰዎችን እዛ ውስጥ እናስገባለን። እዚህ ሚዲያ ላይ ከመናገር ውጪ በቴሌግራም የምንነጋገራቸው አንዳንድ ሀሳቦች ይኖራሉ፣ የምናጠራቸው ሀሳቦች ይኖራሉ። አንዳንድ ሚስጥሮችም እንነጋገራለን። ማድረግ ያለብንን ይጣራል። እዛ ላይ ስንገባም እየተጣራን ለመግባት እንሞክራለን። ከዛ በተጨማሪ ደግሞ ዋና የሚያከፋፍሉትን የእኛን ሰዎች ማለት አምጪና አስመጪዎችን ማለት ነው። አስመጪ የሆኑ የኛ ሰዎች ቀጥታ ለኦርቶዶክሳውያን ነጋዴዎች የሚያደርሱበትን መንገድ፣ በሌላ በኩል ሄዶ ኦርቶዶክሳዊ ነጋጅ በተጨማሪ ዋጋ ከማግኘቱ በፊት ቀጥታ የሚያገኝበት ከአከፋፋዮች ጋር ኦርቶዶክሳዊ ነጋዴ ከኦርቶዶክሳዊ አከፋፋይ ጋር የሚገናኝበትን መስመር ለመዘርጋት እያሰብን ነው። እንዲሁ እየተገናኘን እየተወያየን ማለት ነው፣ እየተነጋገርን። በዋናነት ግን የኛ ዓላማ ሀሳቡን ማሰራጨት ነው። በየቦታው ሁላችሁም ባላችሁ ሚዲያ ማለት ነው። እያንዳንዱ ሰው ቲክቶክ አለው፣ ቴሌግራም አለው፣ በዛ ላይ አሰራጩት ሀሳቡን እና ዋና ኦርቶዶክሳዊ አከፋፋዮች ለኦርቶዶክሳዊ ነጋዴዎች ስጡ። እናንተም ደግሞ በርካሽ ሰጣችሁ ማትጎዱ ማትከስሩ ከሆነ 2-3% እየቀነሳችሁ ስጧቸው። እናንተም ደግሞ ያንን ስትቀበሉ በጣም እንስገብገብ ትርፍ እናጋበስ ሳንል እኛም በርካሽ እንስጠው እስካልጎዳን ድረስ ኪራያችንን ግብራችንን እስከቻለልን ድረስ በዛ ደረጃ አድርገን በመሸጥ እንትኑን እንቆጣጠረው። ታያላችሁ በየገበያው ላይ እነሱ አውቀው በጣም እያወረዱ አጠገባቸው የክርስቲያን ሱቅ አለ።
እሱን ከገበያ ለማውጣት የሚሰሩትን ስራ በጣም ያለውን ተንኮል እየነገሩኝ ነው ወንድሞች። በቃ አንድ ክርስቲያን ካለ እነሱ አውቀው በእጥፍ እየቀነሱ እየወረዱ በጣም በወረዱ ዋጋ እየሸጡ ክርስቲያኑ ከገበያ ውጭ እንዲሆን እያደረጉት ነው። በዚህ ጊዜ ደግሞ እኛ እየተጎዳንም ቢሆን ክርስቲያኑ ገበያውን ተቆጣጥሮ የሚሄድበትን መንገድ ማመቻቸት አለብን። በተለይ እኛ ሸማቾች ከኛ ኪስ ውስጥ ነው እኮ ያለው መሳሪያው፣ እኛ ኪስ ውስጥ እኮ ነው። ማንም አያስገድድህም። በቃ አንቆ ሄዶ ከዚህ ግዛ የሚል የለም። ስለዚህ ተጎድተህም ቢሆን ወገንህን አስነሳው። ከዛ በኋላ ቀስ እያለ ገበያው እየተስተካከለ ሲመጣ ይሄ ባለሱቁ የሚያመጣበትን ቦታ እንጠቁመዋለን። ከክርስቲያን አከፋፋይ ላይ እንዲያመጣ አድርገን ቦታውን ሲያገኘው እሱም ገበያውን ዋጋውን እያወረደ ይመጣል። በዛ ምክንያት ይስተካከላል። ስለዚህ ሱቅ ስንወጣው ለምሳሌ 3 መደዳ ሱቅ እያለ የሚያምረው የአህዛቡ ሱቅ ነው። ሼልፉ ሁሉ ነገር ሙሉ የሆነው የክርስቲያን ሱቅ አጠገባል አንድ አይነት እቃ እንኳን ቢኖር በቃ የሚያምረው እያለን የለመደው እያለን እነ ሸምሱ ጋር እነ አሊ ጋር እየሄድን ነው የምንገዛው። ይሄ በጣም ያሳፍራል። ክርስቲያኖችን በገዛ እጃችን ነው የክርስቲያን ነጋዴዎችን እያወረድናቸው ቢዝነሳቸውን እያበላሸን ያለ ነው። ስለዚህ እዛ ላይ ጥንቃቄ ማድረግ እንዳለብን ቀጥታ በቃ ይሄ ምንም እነሱ በግልጽ ነው የሚናገሩት። በክርስቲያን ሱቅ እንዳትገዙ ሽጡላቸው እንዳትገዙ ብለው በግልጽ ነው የሚናገሩት። እኛ በግልጽ ለማድረግ ምን ያሳፍረን? እንደውም አንድ ወንድም ያነሳው ሀሳብ ምንድነው በጣም ጓደኛ መሆን እንችላለን፣ መቅረብ እንችላለን፣ ሰላም ልንላቸው እንችላለን። ችግር የለም። እዚህ ላይ ግን ስንደርስ ገብረ መስቀል ጋር ሄደህ ትገዛለህ። የሃይማኖቴን ሰው ሳገኝ ግን ቀልድ የለም። በቃ እነሱ እንደዛ ናቸው። ሰላም ትለዋለህ፣ ሸምሱን ሰላም ብለው ገብረ መስቀል ጋር ሄደህ ትገዛለህ። በቃ ይሄ ምንም እንትን ምንለው የምናመቻምቸው ነገር የለም። በቃ እዚህ ላይ ማለት ነው። እና እንደዛ አይነት ችግር አለብን። ይሉኝታ ይዘናል። እንዴት እንደዚህ አይነት ነገር ይደረጋል? በይሉኝታ ምክንያት አንተ አዲስ አበባ ላይ እንደዚህ ስታደርግ አሩሽ ላይ ወንድምህ በሳንጃ ይታረዳል። አዲስ አበባ ላይ ለስኳር መግዣ ብላይ ስታት ስሙኒ ናት እዛ ጋር ተጠራቅማ ሳንጃ ገዝታ አሩሽ ላይ ሰው የምታስገድል። ስለዚህ ከሁሉ ጋር ቢቻላችሁ ከሁሉ ጋር በሰላም ልኑረው የሚለው በሰላም እያልከው ትኖራለህ። ግን ቁም ነገሩ ላይ ስትደርስ ሄደህ ከመግዛት ካለብህ ነው መግዛት ያለብህ። እኛ ኦርቶዶክሶች ዘራችን ክርስትና ነው። ዘራችን የክርስቶስ ደም ነው። ሌላ ትግሬ፣ ኦሮሞ፣ አማራ ምናምን እያልክ ማለት የለም። በቃ ኦርቶዶክስ አይነህ በክርስቶስ ደም የዘር ማንዘርህ ከእናት ከአባት ያመጣው ዘር ጠፍቷል። የእኛ ዘራችን ኢየሱስ ክርስቶስ ደም ነው። ከዛ በኋላ ምንም አይነት በመካከላችን ልዩነት የለም። በስጋና በደሙ አንድ አድርጎናል ክርስቶስ። እኔ ከዚህ በኋላ ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ ምናምን የምትል ከሆነ አንተ በሽተኛ ነው፣ ጤነኛ አይደለም። ከአንተ ጋርም ስራ እንሰራ። ስለዚህ ይሄ ስንደራጅ መንፈሳዊ ነጋዴ፣ መንፈሳዊ ሸማቾች ነው የምንሆነው በዚህ በምንሰራው ግሩፕ ውስጥ እና ሌላ ነገር አይደለም። ስለዚህ እዛ ላይ ትኩረት እናድርግ። ሁላችንም መንፈሳዊውን ነገር በዋናነት እሱን ይዘን በክርስቶስ ካልሆነ ከማንም ጋር አንደራጅም፣ አንነጋገርም። ደግሞ ቁጥር አንፈልግም። የምንፈልገው እኛ እንትን ነው፣ ጥራት ነው የምንፈልገው። በጣም በዝቶ ምናምን ፈተና ከሚያመጣብን በዝቶ ችግር ከሚያመጣብን በመካከላችን መከፋፈል ከሚያመጣብን ያላሰብነውን ነገር በላይ አካላት እየተናገረ ከሚበትለን ትንሽ ሆኖ በጥራት ይቀጥል ነው የምንፈልገው እና እኛ ጨው ነው የምንሆነው እዚህ ነገር ውስጥ የምናጣፍጥ ጨው ነው የምንሆነው እና ሲነገራችሁ ስሙ ክርስቲያኖች፣ የሚነገራችሁን አድርጉ። ከአሁን ጀምሮ መተግበር መቻል አለብን። አመሰግናለሁ። ይሁን ቃለ ሕይወትን ያሰማልን ለወንድማችን። በእውነቱ ቱ ቢ ኦነስት ዊዝ ዩ ጋይስ እኔ ብዬ የማስበው እንደዚህ አይነት ነገር የእውነት ቁርጥ አድርገን ከሰራን ከራሳችን ከገዛን ራሳችን ላይ ፎከስ ካረግን በጣም ይጎዳሉ። ኢቭን ጠንካሮች ሳንሆን ከላይ ራሱ እነዚህ ነገሮች ተግባራዊ ካረግን በጣም ነው የሚጎዱት እና ተግባራዊ ደግሞ ማድረግ አለብን። ምክንያቱም እነሱ ይህንን እያደረጉ እስከሆነ ድረስ በምንችለው እኛም ያንን ነገር ተግባራዊ ማድረግ አለብን ብዬ አስባለሁኝ። ምክንያቱም እኔም ፐርሰናሊ ገበያ ሄጄ ያየሁት ነገር ነው። እዚህ ጋር የክርስቲያን ሱቅ አለ፣ እዚህ ጋር የእስላም ሱቅ አለ እና ምስር ፈልጌ ነበር በዛ ሰዓት እና ምስር ስጠይቅ አንዷ ጋር 210 ክርስቲያኑ ጋር 230 ነው፣ እስላም ዋጋ ደግሞ 200 ብር ነው እና በጣም ገርሞኝ እንደውም እኔ ብዙ ነበር የዝክር ስለነበር ከክርስቲያን መግዛት ፈልጌ ምንድን ነው ምናምን ብዬ ጓደኛዬን ስጠይቃት እንዴ እነሱ እኮ ሲረከቡ ራሱ ያቺ 30 ብር ቀንሰው ነው የሚያስረክቧቸው እና ቱ ቢ ኦነስት እንደዚህ አይነት እንግዲህ በጣም ሰይፍ የሚያነሱ በሰይፍ ያልቃሉ የሚለው ቱ ቢ ኦነስት ሰይፉ ብቻ ሳይሆን እንደዚህ አይነት ክፋት አስበው እነሱ እንደዚህ ሲያረጉ
የእውነት መጨረሻ ላይ በጣም ተጎድተው እንትን የሚሉት እነሱ ናቸው። ምክንያቱም እኛም እንደዛ ማድረግ እንጀምራለን። እኛም ያላሰብነውን ነገር ስላሳሰቡን ማለት ነው። እና ማብራራት ፈልጋለሁ። የመነሻ ጥቅሱ ፊትህን ቀኝህን ሲመታ ግራህን መልስለት የሚል ነው። በጣም ጎልቶ የሚጮህ ሰይፍ ያነሳ በሰይፍ ይሞታል የሚሉ ሐሳቦች ናቸው። እነዚህን በተሳሳተ መንገድ ተተርጉመዋል። ቀኝህን ሲመታ ግራህን መልስለት የተባለው በአንድ ክህነት ስር ላለ ለወንድም ንስሐ ለሚገባ ለሚጸጸት ቁጣውን ፀሐይ ሳይገባ ለሚያበርድ የተነገረ ሕገ ትሩፋት ነው። ይሄ አንድ ክርስቲያን ወንድሙ ቢበሳጭበትና ሊመታው እንኳን እጁን ቢዘረጋ ፊቱን መለስ አድርጎ እንዲህ ቢያደርግለት ለሚጸጸትና ንስሐ ለሚገባ አካል የተነገረ ትሩፋትን አመቶ ሰይፍ ላነሳ መተርጎም እጅግ የተሳሳተ ወይም የጠላት ሴራ ተደርጎ የሚወሰድ ሐሳብ ነው። ማስረጃዎችን ልንገራችሁ። ለምሳሌ አክራሪ እስልምና ሰይፍ ይዞ መጣ። ፊት ላይ ሰይፍ ያርፋል እንዴ? ሰይፍ ምን ላይ ነው የሚያርፈው? ታዲያ ግራ አንገት አለ፣ ቀኝ አንገት አለ። አንገት አንድ ነው። ሰይፍ የሚያርፈው አንገት ላይ ነው። ታዲያ የትኛው ልትመልስለት ነው? ይህ የተሳሳተ አረዳድና ጠላቶቻችን ማሸነፍ የሚፈልጉ በሳይኮሎጂካሊ ተጠቅመው የሚያወሩት ወሬ ስለሆነ ትልቅ ግንዛቤ ሊወሰድበት ይገባል። አባቶቻችን ሰይፍ ይዞ የመጣውን ባይመልሱ ኖሮ አህዛብን ባይመልሱ ኖሮ እኛም አህዛብ እንሆን ነበረ። አድዋ ታዲያ ለምን ተዋጉ? እኛ እኮ አህዛብ እንዳንሆን ነው አይደል እንዴ? ለምን ግራኝ አህመድን ተዋጉት? እኛ አህዛብ እንዳንሆን ነው። ስለማንኛውም የዛሬ ቪዲዮዎች እነዚህ ነበሩ። ክርስቲያኖች ሆይ እንዳትፈሩ። የዳዊት አምላክ ከኛ ጋር ነው። የዮዲት አምላክ ከኛ ጋር ነው። የቅዱሳኑ አምላክ ከኛ ጋር ነው ዛሬም። እኛ ግን ከሱ ጋር ነን ወይ ብለን ነው ራሳችን መጠየቅ ያለብን። ምክንያቱም እኛ ከሱ ጋር ከሆነ ነገርኳችሁ ሰማይና ምድርን የዘረጋ አምላክ ስለሆነ ያለን ሰማይን የዘረጋ ምድርን የሚያጽና አምላክ ስላለን we should not fear አንፈራም። ምንም ፍርሃት ውስጣችን በጭራሽ ሊኖር አይገባም። ብቻ ዝግጅት ግን ያስፈልገናል። ንስሐ ያስፈልገናል። ቅዱስ ሥጋውን ክቡር ደሙን መቀበል ያስፈልገናል። ትዳራችንን ማስተካከል ያስፈልገናል። ትዳራችንን በቅዱስ ሥጋው በክቡር ደሙ ማተም አለብን። ልጆቻችንን የሚወለዱት ልጆቻችን በቅዱስ ሥጋውን በክቡር ደሙ ያፈራናቸው መሆን አለባቸው። እንደዛ ሲሆን we don't have nothing to fear። በስጋችንም ጠንካራ ነን። ከሞትንም ደግሞ ክርስቶስ ጋር ነው የምንሄደው። ስለዚህ ምንም የሚያስፈራን ነገር የለም። እግዚአብሔር ከኛ ጋር ነው። let's get ready። በስጋችንም እንዘጋጅ፣ በነፍሳችንም ማዘጋጀት ማነው በስጋችን እንዘጋጅ፣ በነፍሳችንም ደግሞ ማዘጋጀት ያለብንን ነገር በቃ like prepare whenever like እንደዚህ አይነት ነገር የሚመጣ ከሆነ ራሳችንን በማዘጋጀት ባለብን ልክ እኔ አሁን በዚህ እንደዚህ እንግዛ እንደዚህ እናድርግ አለንም፣ ግን ማዘጋጀት ባለብን ልክ መዘጋጀት አለብን ብዬ አምናለሁ። በስጋ ማለት ነው። እና እግዚአብሔር ከኛ ጋር ይሁን። የዛሬ ቪዲዮ ይሄ ነበረ። እናንተስ ምን ታስባላችሁ? ምን እያሰባችሁ ነው? የበለጠ ከእግዚአብሔር ጋር ለመቅረብ አስባችኋል ወይ? ንስሐ ለመግባት ያስቀየማችሁትን ሰው ይቅርታ ለመጠየቅ አስባችኋል? ተግባራዊ ሲያደርጋችሁት ነው ወይ የሚለውን እስኪ በኮመንት ጻፉልኝ። እግዚአብሔር አክብርልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።